መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን። ሰላም ሰላም ኮራተይ ሰላም ኻትም ዝሐለይ ሐሚን ነኹም በአነ እግዚአብሔር ይመስገን ደህናዬ ሐምታነ ሰላም ለለኹ ወሰላም ከተሉለይ በዓግም ተስፋዬ ሐሚጋንኩም ደህና ደኹም አነ ደህናዬ ለማ አንተ ይሕዘልሁ ደሞጽኹ ኣብ ልባይ ዘጋጠመ እቲ ናይ ቃዝ ምፍንጃር ማለት እዩ እስያሕ ዘለኹ መጸንኹ ሸርና ላይክ ሰብስክራይብ ትገብርኩ ካብ ትሕትናይ ሓተኩም ማለት እዩ በፍላይ ኣብ ሰዑድ ዓረብ ንነብር ማለት እዩ እንዳ መዳም ይኹን ኣወዳት ይኹን ቃዝ ስለንጥቀም ኩልና كتواتي حواتيون يعني مقبلهم تصرف سهل عليه نقدر تصرف سلة تقولوا احنا لها مالتيو زي نقدر زي كلنا تخاتاتنا ناو حواتنا شركنوا له لما حاسنا شركنوا له هم حنا تسرح مدام بيت مالتي نكتنقاقا مقبار كالينا كسامو بديو حاورهم كتكاتاتول بتحتنا يحاتكم نقدر لايك شركن مقبار يترسعوا استرافت بديك ابلوكم እንግዲህ ሀምቲ ድሮኹም ማለቲ ቡዲና ቃጻሊ ክሳብ መጨረሻ ሓውርኩም ከተከታተሉ ተስፋ ይገብር ማለት እዩ ምክንያቱ ሓደ ቃዝ እንድትፈንጅሩ እንታይ ከም ዘጋጥም ንኣኹ ዝፀፈኩም ኣይኮነ ተሓፍትና እውን እንታይ ከም ዘጋጠማ ሮኹሞት እንድሕር ኮይንኩም ማለት እዩ ብጣዕሚ ከብዲ ወላ ተዓዲ ኩሉን ዋዕሉ يعني ዖና ይገብርጉ ኣቃጽልቡ ይሰፋታት የለ እኳ እንደነ ህይወት ሰብ ኣይኮነሲ ነቲ ለሎ ዓዲ ኳሲ ብጣዕሚ ተቃጽልና ኣሕዋተይ በይዛኸን ተጠንቀቃ በይዛኸን ማርያም ብጣዕሚ ዳፈርሕ ዛሬ በዱባይ የተሰማ በጣም ልብ የሚሰብር እና የሚያሳዝን ዜና ነው። እባካችሁን በአሁን ሰዓት በተለይ በጣም ሙቀት ነው እና ጋዝ ከውጭ ስታስገቡ ቼክ ሳታደርጉ እንዳትለኩሱ። በተለይ ደግሞ ስትሰሩ ማታ ዘግታችሁ ስተኙ ጠዋት ተነስታችሁ ምግብ ልትሰሩ ስትሉ መጀመሪያ ሽታውን ቼክ ማድረግ አለባችሁ። ማታ ተዘግቶ ነው ወይስ የተኛው ሌላ ሰው እናንተ ዘግታችሁ ተኝታችሁ ወይስ የመዳማችሁ ልጆች ወይ ደግሞ መዳማችሁ ተነስታ ምግብ ሰርታ ሊሆን ይችላል። ማታ እናንተ ምግብ ለመስራት ስትነሱ መጀመሪያ መክፈቻውና መዝጊያውን ነው ቼክ ማድረግ ያለባችሁ። እንዴት ነው ሽታውን ነው መቀንታ ላይ እስቲ እናንተ ጋር ምን እንደደረሰ ልታሳውቁ ነበር? ነው መጀመሪያ አንተ የተቃጠለች ጋር ነበር የተደወለው ወይ በዚህ አጭባር አካባቢ ኦፊስ ነበር የሄደችው እና ቁጥሩና መስጠት ነበር ኤምባሲ ኬዝ አመለከትን። ከዛ ሄዶ አይቷት ነበርና 95% ነበር ቃጠሎ የሚለው ሪፖርቱ ራሱ ማለት ኢቨን የለበሰችው ሂጃብ ልብሷ ራሱ ላይ ተቃጥሎ እንዳለቀ ምናምን ነው ሪፖርቱ ፖሊሶች እንትን ያሉት። መግባትም አይቻልም ነበረ በርቀት ነበረ ኮማ ውስጥ ነበረች እና ምክንያቱ ደግሞ ፖሊስም እንትን እንዳለው እንደውም ኬዝ ራሱ ልጅቷ ላይ ነበር የተከፈተው። የሚገርምሽ ከተነቃቂ ጉለት ጋዝ ተከፍቶ ነበረ እና ጋዝ ተከፍቶ አድሮ ልጅቷ እንደመጣች ነው የለኮሰችው። ሽታ ራሱ እንትን ይል ነበረ ሽታ አለውና ምንድነው የሚለው መሰለሽ ሆነ ከተነቃቂ ጉለት ኬርለስ ሆና ነው ምናምን ብለው ነው ራሱ የተጻፈው ኬዙ። አጋጣሚ እስከ ከትናንት ወዲያ ነው ሞተች ተብሎ ራሱ የተደወለው። እንደዛ ነገር ነው። ቤተሰብ ጋር ተደውሏል። ፍኖተ ሰላም አካባቢ ያሉት ቤተሰቦቿ እና ወደ አዲስ አበባ እየመጡ ነው ውክልና ለመስጠት ማለት ነው። አስክሬኑ እንዲመጣልን ብለው እንትን ብለዋል እና ያለው ነገር ይሄ ነው። ያው ግን ይሳቅ አንድ ነገር እንዲያደርግ እሺ፣ አብዛኛው የኛ ልጆች የሚሰሩበት ቤት ማለት ነው አብዛኛው አሰሪዎቻቸው ጋዙን ውጪ ነው የሚያደርጉት። ማለት ይሄ ዋና ጋኑ አለ አይደለ? ውጪ ከኪችኑ ውጪ ፀሐይ ቦታ ላይ ነው የሚያደርጉት። ዋና ሙቀት ያለበት ቦታ ላይ ነው። ታዋሹ ኮሜንት ላይ ተጻፈ። ያ በርሜሉ በጣም ፀሐይ በሚነካው ሙቀት በሚነካው ሰዓት ልጆቹ ደግሞ እያንዳንዱ ሴትዮዋ የምታዛቸው ምግብ ሌላ፣ ህፃኑ የሚያዛት ምግብ ሌላ፣ እያንዳንዱ ምግብ ቢያንስ ጋዙ በቀን 20 ጊዜ ይከፈታል። ገባክ? እነዚህ ልጆች ተመላለሰው ሁሉም ልጅ በየፊናው ምግብ በጠየቀ ቁጥር ሻይ በጠየቀ ቁጥር ሄደው ጋዙ ሲከፍቱት ውጭ ሙቀቱ ስላለ ጋዙ ይፈነዳባቸዋል እንጂ አሁን ይሄውን አዲስ አንድ አይደለም አንድ ማለት እዛው ፉጀራ እኔ ልጅ በአካል ያየኋት እሷ እንደውም እሷ ይሻላል አሁን እየዳነች ነው። እንደዚህ አንዷ አቡዳቢ ነው እንደውም ሪፈር ተሳፈላት እግሯ ተቆርጦ የተኛች ማለች እና አሁን ቤት ውስጥ ነው የፈነዳው ኪችን ውስጥ ማለት ነው። እና ሴትዮዋ የሚያስፈልገው ነገር እንደምታደርግላት ቃል ገብታልናለች። ያው በእኛ በኩልም ኬስ ተከፍቷል እና የቤተሰቦቿ ውክልና እየተጠበቀን ያለው
ግን ጥያቄ ያለኝ እዚህ የዱባይዋ ልጅ ላይ አሁን የከፈቱት ክስ ሬሳ መላክ ላይ ወይም የመቀበር ሂደት ላይ የሚያመጣው ችግር አለ ወይ ጀስት ራሳቸውን ሴቭ ለማድረግ ብቻ ይመስላል? እንደዚህ አይነት ምንም እንትን የሚያመጣ ነገር የለም ማለት ያው አንዳንድ ኢንሹራንስ ምናምን ስላለ የፖሊስ ነው ሪፖርቱን የከፈተው። ይመጣሉ አይደል ፖሊሶች መጀመሪያ ነገር ሀብቶ ሲያደርግ እዛ ላይ ነው እንትን የተባለው እንጂ ምንም የሚደርስባት ነገር የለም። ምን ያደርጋል? ግን ኢንሹራንሷ ሁሉ ነገሯ ግን ሊከበርላት ይገባል። እሱ ግድ ነው። ሶ መጀመሪያ ውክልና ቤተሰብ ሙሉ ውክልና ይልካል። እንግዲህ እዚ ቪዲዮ ርኡኹንኦ ወይ ከዓ ሰምዑ ኹንኦ ትኾነ ይኽን ብቪድዮ መልክዕ ስለ ድሓድገለኽን ማለት እዩ። በነገራችን ላይ ኣሕዋተይ ማዕረይ ትጠንቀቓ ተሓፍትና ብጣዕሚ ምስሊ እውን ፎቶ ገረና ስለ ድንህማ ትርእያ ይኽን ብጣዕሚ ትጎዳእና ማለት እዩ። ብጣዕሚ ዝገርም ኣነ ካብ ሳዑዲ ዓረብ ዘይፈልጦ እውን ዘይፎትዮ ዘይኮነሲ ከዛ ኣነ ምግቢ ዝሰርሕ ነገር ግን ማለት እዩ ካብ ደገ ትመፅሉ ኣይፈልጢ ሳተን ዘይፈልጥ ኣይመግጣም ኣነ ላ ኣይፈልጢ ባዕሊ ያግጥምና ድኸድ ማለት እዩ 5 ቅርሺ ወላ ክንደይ ካፍላማ ያግጥማ ኣነ ግን ብዙሕ ግዜ ሞክረ ንካለማምዳነት ብዙሕ ግዜ ሞክረ ብጣዕሚ ዝፈርሕ ምዝቃዝ በቃ ክነግረክና ይኸእል ብጣዕሚ ዝፈርሕ ኣህወተይ እስዩ ዝቃዝ ምውላዕ ዘይኮነሲ እቲ ካብ ደገ ትመፅሉ ማለት እዩ ምግጣም ኣይኽእለይ ብስር ትሽንፍ ፍልያ ሓርበዮ ካብኡላ ከምዚ ከይፍንጀር ምናምን ብጣዕሚ ዝፈርሕ ነገር ግን ናተይ ብክፍቲ ዝሓድር ብክፍቲ ከይኩን ከለኹ እቲ ዝሰርሕ ለኹሉ ዘይኮነሲ እቲ ዓውየ ናይሲ በቃ ሓደ ሻዕ ምትሸበኸ ምንም ናጥፎ ነገር ኣይፈልይ ግን መድህን ያለን ባዕሉ ይሓልየና ነገር ግን ኩልና ንጠንቀቕ እዚ ነገር እዚ ብጣዕሚ ከቢድ እዩ ማርያም ምንም ማራ ከቢድ ኢና ካብ ስሙይ ድሓር ወይ ከዓ ከምዚ ዓይነት እንግዲህ መድህን ያለን ባዕሉ ይሓልየና ስደተኛ ማርያምን ብጣዕሚ ከቢድ እዩ ምንም ነገር ትገብር ኣይትኽእሊ ሓሙኻ እውን ትሕከመሉ ዘይትኽእል ዓዲና ኣለና ወላ ተሐከመ ኳሲ ብጣዕሚ ገንዘብ ብዙሕ እዩ ኣሕና ዓቕሚ የብናይ እቲ ዘለና ኣማራጭ ኢትዮጵያ ንምኻድ ጥራሕ እምበይ ምንም ነገር ትገብር ኣይትኽእል እዛ ዓዲ እዚ ንሓደ ወርሒ ኾነ ክልተ ወርሒ ኾነ ተሓከምካ ትወፅአሉ ኣይኮነ እዛ ዓዲ እዚ ዝኾነ ነገር ሰዓል ሕዚ ኳስ ብጣዕሚ ገንዘብ ዝበልዕና እንታይ ክልክል ይፈቲ ክቡራተይ ንጠንቀቕ ምንም ክብል ኣይኽእል ካብዛ ላዕሊ እዚ ቪድዮ ርኢኽን ክትመሃራ ለቤተሰብኽን ኣሕዋትክን ሸር ክትገረ ከዓ ተስፋ ይገብር ማለት እዩ ኩልኽን ትሰርሕለኽን ምግቢ ከምዛ ሃማን ጠባኻት ዝኾንኽን ዝኾነት ቸክ ግባራ ከምዛ ኣጥፍኦ ማለት እዩ እና እዛ ትመስል ክቡራተይ እወዳችኋለሁ ባይ ባይ። ዛሬ በዱባይ የተሰማ በጣም ልብ የሚሰብር እና የሚያሳዝን ዜና ነው። እባካችሁን በአሁን ሰዓት በተለይ በጣም ሙቀት ነው እና ጋዝ ከውጭ ስታስገቡ ቼክ ሳታደርጉ እንዳትለኩሱ። በተለይ ደግሞ ስትሰሩ ማታ ዘግታችሁ ስተኙ ጠዋት ተነስታችሁ ምግብ ልትሰሩ ስትሉ መጀመሪያ ሽታውን ቼክ ማድረግ አለባችሁ። ማታ ተዘግቶ ነው ወይስ የተኛው ሌላ ሰው እናንተ ዘግታችሁ ተኝታችሁ ወይስ የመዳማችሁ ልጆች ወይ ደግሞ መዳማችሁ ተነስታ ምግብ ሰርታ ሊሆን ይችላል። ማታ እናንተ ምግብ ለመስራት ስትነሱ መጀመሪያ መክፈቻውና መዝጊያውን ነው ቼክ ማድረግ ያለባችሁ። እንዴት ነው ሽታውን ነው መቀንታ ላይ እስቲ እናንተ ጋር ምን እንደደረሰ እንድታሳውቁ ነበር። እንደውም መጀመሪያ አንተ የተቃጠለች ጋር ነበር የተደወለው ወይቆ እዚህ አጭባር አካባቢ ኦፊስ ነበር የሄደችው እና ቁጥር ምናምን ሰጥቶ ነበር ኤምባሲ ኬዝ አመለከትኩኝ። ከዛ ሄዶ አይቷት ነበረና 95% ነበር ቃጠሎ የሚለው ሪፖርቱ ራሱ ማለት ኢቨን የለበሰችው ሂጃብ ልብሷ ራሱ ላይ ተቃጥሎ እንዳለቀ ምናምን ነው ሪፖርት ፖሊሶች እንትን ያሉት። መግባትም አይቻልም ነበረ በርቀት ነበረ ኮማ ውስጥ ነበረች እና ምክንያቱ ደግሞ ፖሊስም እንትን እንዳለው እንደውም ኬዝ ራሱ ልጅቷ ላይ ነበር የተከፈተው። የሚገርምሽ ከጥንቃቄ ጉለት ጋዝ ተከፍቶ ነበረ እና ጋዝ ተከፍቶ አድሮ ልጅቷ እንደመጣች ነው የለኮሰችው። ሽታ ራሱ እንትን ይል ነበረ ሽታ አለው እና ምንድን ነው የሚለው መሰለሽ ከጥንቃቄ ጉለት ኬርለስ ሆና ነው ምናምን ብሎ ነው ራሱ የተጻፈው ኬዙ። አጋጣሚ እስከ ከትናንት ወዲያ ነው ሞተች ተብሎ ራሱ የተደወለው። እንደዛ ነገር ነው። ቤተሰብ ጋር ተደውሏል። ፍኖተ ሰላም አካባቢ ያሉት ቤተሰቦቿ እና ወደ አዲስ አበባ እየመጡ ነው ውክልና ለመስጠት ማለት ነው። አስክሬኑ እንዲመጣልን ብለው እንትን ብለዋል እና ያለው ነገር ይሄ ነው። ያው ግን ይሳቅ አንድ ነገር እንዲያደርግ እሺ፣ አብዛኛው የኛ ልጆች የሚሰሩበት ቤት ማለት ነው አብዛኛው አሰሪዎቻቸው ጋዙን ውጪ ነው የሚያደርጉት። ማለት ይሄ ዋና ጋኑ አለ አይደለም ውጪ ከኪችኑ ውጪ ፀሐይ ቦታ ላይ ነው የሚያደርጉት። ዋና ሙቀት ያለበት ቦታ ላይ ነው። ታዋሹ ኮሜንት ላይ ተጻፈ። ያ በርሜሉ በጣም ፀሐይ በሚነካው ሙቀት በሚነካው ሰዓት ልጆቹ ደግሞ እያንዳንዱ ሴትዮዋ የምታዛቸው ምግብ ሌላ፣ ህፃኑ የሚያዛት ምግብ ሌላ፣ እያንዳንዱ ምግብ ቢያንስ ጋዙ በቀን 20 ጊዜ ይከፈታል። ገባክ? እነዚህ ልጆች ተመላልሰው ሁሉም ልጅ በየፊናው ምግብ በጠየቀ ቁጥር ሻይ በጠየቀ ቁጥር ሄደው ጋዙ ሲከፍቱት ውጭ ሙቀቱ ስላለ ጋዙ ይፈነዳባቸዋል እንጂ አሁን ይሄውን አዲስ አንድ አይደለም አንድ ማለት እዛው ፉጀራ እኔ ልጅ በአካል ያየኋት
እሷ እንደውም የእሷ ይሻላል። አሁን እየዳነች ነው። እንደዚህ አንዷ አቡዳቢ ነው ደግሞ ሪፈር የተጻፈላት እግሯ ተቆርጦ የተኛች ማለች እና አሁን እቺ ቤት ውስጥ ነው የፈነዳው ኪችን ውስጥ ማለት ነው። እና ሴትዮዋ የሚያስፈልገው ነገር እንደምታደርግላት ቃል ገብታልናለች። ያው በእኛ በኩልም ኬስ ተከፍቷል እና የቤተሰቦቿ ውክልና እየተጠበቅን ያለው። ግን ጥያቄ ያለኝ እዚህ የዱባይዋ ልጅ ላይ አሁን የከፈቱት ክስ ሬሳ መላክ ላይ ወይም የመቀበር ሂደት ላይ የሚያመጣው ችግር አለ ወይ? ጀስት ራሳቸውን ሴቭ ለማድረግ ብቻ ይመስላል? እንደዚህ አይነት ምንም እንትን የሚያመጣ ነገር የለም ማለት ያው አንዳንድ ኢንሹራንስ ምናምን ስላለ የፖሊስ ነው ሪፖርቱን የከፈተው። ይመጣሉ አይደል ፖሊሶች መጀመሪያ ነገር ሀብት ሲያደርግ እዛ ላይ ነው እንትን የተባለው እንጂ ምንም የሚደርስባት ነገር የለም። ምን ያደርጋል? ግን ኢንሹራንሷ ሁሉ ነገሯ ግን ሊከበርላት ይገባል።